እና ጊዜ ብዙ ነገር ተሰርቶበታል። ርዕሳችን ምንድን ነው? ንገሩኝ እንጂ ጊዜ ለምን? እሺ አንድ ሁለት ሶስት ነጥቦችን ልናገርና ብፁዕ አባታችን እንዲያስተምሩን ብለቅ ይሻላል። ጊዜ ለምን በሉ እስቲ። እንግዲህ እግዚአብሔር በጊዜ ፈጠረ። እስቲ በጊዜ ፈጠረ በሉ። በጊዜ መጣ፣ በጊዜ ሞተ፣ በጊዜ ተነሳ፣ በጊዜ አረገ፣ በጊዜ መንፈስ ቅዱስን ላከ። እሺ በጊዜ ይመጣል በሉ። በጊዜ ምን ይላል? ይመጣል። ጊዜ እግዚአብሔር ይህን ሁሉ ሰርቶበታል። አሁን እኛ በጊዜ ምን እናድርግ ነው ርዕሳችን። እስኪ ጊዜ ለምን በሉ። እሺ የመጀመሪያው ጊዜ ለእግዚአብሔር በሉ። ሁላችሁም በሉ እስኪ ድገሙ። አሁን ከዛሬ በኋላ ይሄ እኮ መመሪያ ነው። እንግዲህ የኑሮ መመሪያ እየነገርኳችሁ ነው። የመጀመሪያ መርሃችን እዚህ ውስጥ የተሰበሰብነው ጊዜ ለማን መመሪያችን ነው። ከዛሬ ጀምሮ ጊዜ ለማን? አንድ ድገሙ። ጊዜ ለእግዚአብሔር። ከእግዚአብሔር ጋር መኖር ነው። ጊዜ የተሰጠው እግዚአብሔርን ልናመልክበት ነው። ስብሐ ለዕለተ ይሴብሐከ ቅዱስ ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ጠዋት 12 ሰዓት እንደተማራችሁት ካሁን በፊት ብርሃን ሌሊቱን አሳልፈህ ብርሃን የሰጠህን ጌታ ብለን፣ በብርሃን የፈጠርከኝ ጌታ ብለን፣ ለእኔ ስትል ማለዳ ከሐና ከቀያፋ ፊት በ12 ሰዓት ተከሰስክልኝ ብለን 3 ሰዓት እንጸልያለን። ሔዋን የተፈጠረችበት፣ ቅድስት ድንግል ማርያም ብስራተ መላክን የተሰማችበት፣ ለሁሉ ፍትህ የሚሰጥ ጌታ በ3 ሰዓት ከጲላጦስ ፊት ተከሶ የቀረበበት 3 ሰዓት። 6 ሰዓት አዳም የተሳሳተበት፣ የሰው ልጅ አይምሮ የሚደክምበት፣ ደህና ሲጫወት የቆየው ሰውዬ 6 ሰዓት ላይ ማዛጋት ይጀምራል። 6 ሰዓት አጋንንት የሚሰለጥኑበት፣ ሰው የሚደክምበት ጊዜ ነው። አዳምም የሳተበት ጊዜ ነው። 6 ሰዓት ደግሞ እግዚአ ኩሉ ክርስቶስ የተሰቀለበት ሰዓት ነው። በዚያ ሰዓት አንዲት አቡነ ዘበሰማያት እንኳን መድገም። 9 ሰዓት ጸሎት የሚያርግበት፣ መስዋዕት የሚያርግበት፣ ጌታ ነፍሱን ከስጋው የለየበት፣ ለእኔም ጥሩ አሟሟት ስጠኝ ለማለት ለእኛ ሲል መራራ ሐሞት የጠጣበት፣ ጎኑን ተወግቶ ማየገቦ ያፈሰሰበት፣ 11 ሰዓት የተቀበረበት፣ ነፍሳትን ከሲኦል ያወጣበት ሰዓት፣ እግዚአብሔር አዳምን ፍለጋ የመጣበት። እግዚአብሔር በ11 ሰዓት ነው አዳም ወዴት ነህ እያለ የበለስ ቅጠል ያገለደውን መሆን አዳም ፍለጋ በገነት ዛፍ መሃል የመጣው። 11 ሰዓት የቀን ፍጻሜ ነው። በዘመን ፍጻሜ መጥቻ አድንሃለሁ እያለው ነው። ስለዚህ በ11 ሰዓት ጌታዬ ሆይ እኔንም ፈልገኝ ብሎ መጸለይ ይፈልጋል። እኔም ጫካ ውስጥ ነኝ ፈልገኝ ብልም። ማታ ምሽት ሰዓት የመጣውን ግርማ ሌሊት በሰላም አሳድረኝ፣ ለእኔ ስትል በምሽት 3 ሰዓት እንደ ወንበዴ ታሰርክልኝ ብሎ ማታ መጸለይ ይገባል። ቀኑን ሁሉ ለእግዚአብሔር መስጠት። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከእሱ ጋር ጊዜ የለው። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። እንዴ ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ? እስኪ ንገሩኝ፣ ይደርሰዋል ወይ? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ነው ተጣድፎ ጨርሶ፣ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴን ነው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴን ነው። ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ፣ ጊዜ የለኝም ደግሞ እንዲሁ እናንተ ጉራችሁ እኮ ያልቀው። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናረገው አይታተምም? ብሮሸር ብናረገው ይሆናል እኮ ስትደዘድዙት የምትሉት። እንዴት ነው ጊዜ የሌላችሁ? ወእግዚአብሔር ይነግሮሙ ለሕዝቡ መጽሐፍ አንድ። ከዛ እናንተ የሚመስላችሁ
አንድ ሳምንት አንድ ገዳም ትሄዱና ጌታዬ ሕይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ ነው? እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ፣ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል አለ። እስኪ በሉ እግዚአብሔር ለሕዝቡ በሉ። በምኑ ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለእኛ የሚናገርበት ነው። ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ከእግዚአብሔር ጋር መነጋገር ነው ይላል። ጸሎት ከእግዚአብሔር ጋር መነጋገር ነው። መጽሐፍ ማንበብ ደግሞ እግዚአብሔር ለእኛ የሚነግርበት ሰን ነው። አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። ፈጣሪ እግዚአብሔር የሚናገረኝን እሰማለሁ፣ እርሱ ለሕዝቡ ፍቅር አንድነትን ይናገራልና ይላል ቅዱስ ዳዊት። እግዚአብሔርን ለመስማት ጆሮ የሌለው፣ መጽሐፍ ቅዱስ ለማንበብ በቀን 5 ደቂቃ የሌለው ሰው በየቀኑ ሁከት ሊሰማ ይገባዋል። እንዲህ ያለ ጆሮ ይነቀላል። ነቢየ ያነስለክሙ ማኅበይክሙ ዘከማየ፣ እንደኔ ያለ ነቢይ ያስነሳላችኋል አለ ሙሴ ሲናገር ክርስቶስን ነው። እሱ ቀይ ባህር እንዳሻገረ ጌታ ገሃነምን ያሻግሯልና ብዙ ንጽጽር አለው። ወለቱ ስምዕዎ፣ እሱን ስሙት። ወኩላ ነፍስ እንተ የተሰማው ለውእቱ ነቢይ ትሰሮም ሕዝባ፣ ያንን ነቢይ የማትሰማ ጆሮ ግን ከወገኖቿ ተለይታ ትጥፋ ይል። ያን ነቢይ የማትሰማ ማለት ክርስቶስን የማይሰማ ጆሮ ይነቀላል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር ዓይን ስለሌለን ነው። ለእግዚአብሔር እግር የለን ነው።